ህወሓት የቀበረውን ታንክ ቆፍሮ አወጣም። በትግራይ ክልል አደገኛ ክስተት ተፈጥሯል። ልዩ ሰበር ዜና ከመቀሌ ተልኮልናል፣ በዝርዝር ይቀርባል። በተመሳሳይ በክልሉ ከባድ ጦርነት ተጀምሯል። ክስተቱ ብዙዎችን ሰለባ አድርጓል። ከውስጥ ምንጮች የደረሱንን ሰበር መረጃዎች በቆይታችን ትሰማላችሁ። በደሴ ከተማ እጅግ አሳዛኝ ክስተት ተፈጥሯል። ደሴ አዝናለች። ተጨማሪ ዘገባ ይዘንበታል። አወዛጋቢ የፖለቲካ ፓርቲዎች እጩ ምዝገባም በተመለከተ ምርጫ ቦርድ አዲስ ውሳኔ ያሳልፈዋል። በቅድሚያ ይዳሰሳል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ5 ሳንቲም ተመንዝሯል። የአውሮፓ ዩሮ 175 ብር ከ7 ሳንቲም፣ የእንግሊዝ ፓውንድ 204 ብር ከ5 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ4 ሳንቲም፣ የቻይና ዩዋን በ21 ብር ተመንዝሯል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም፣ ፓውንድ 200 ብር ከ1 ሳንቲም፣ የአውሮፓ ዩሮ 175 ብር ከ7 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ8 ሳንቲም፣ የሳውዲ ሪያል 43 ብር ከ3 ሳንቲም፣ የቻይና ዩዋን 21 ብር ከ3 ሳንቲም ተመንዝሯል። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ5 ሳንቲም፣ ፓውንድ 200 ብር ከ4 ሳንቲም እንዲሁም የአውሮፓ ዩሮ 176 ብር ከ7 ሳንቲም ተመንዝሯል። ምርጫ ቦርድ የፖለቲካ ፓርቲዎችን አስፈላጊ መረጃ ብቻ እያሰባሰበ መሆኑን ገልጾ በሲስተም ምዝገባ ከመደረጉ በፊት ቀነ ገደብ አራዘመም። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች እስካሁን ድረስ መደበኛ የእጩ ምዝገባ ሳይሆን አስፈላጊ የሆኑ የፓርቲ መረጃዎችን ማቅረባቸውን አሳውቋል። ቦርዱ ህዳር 20 ቀን 2018 ከፖለቲካ ፓርቲዎች ጋር ባደረገው ውይይት የመጀመሪያው ቅድመ ጊዜ ገደብ እንዲራዘም በቀረበው ጥያቄ መሰረት ማራዘሙን ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ በሚካሄደው 7ኛው ጠቅላላ ምርጫ ለመወዳደር ያሰቡ የፖለቲካ ፓርቲዎች እጩዎቻቸውን በዲጂታል ሲስተም አማካኝነት እንዲያስመዘግቡ መመሪያ መስጠቱን መዘገባችን ይታወሳል። ምርጫ ቦርድ የፖለቲካ ፓርቲዎች እጩዎቻቸውን ቦርዱ በገለጸው ሲስተም ተጠቅመው መመዝገብ እንደሚችሉ የገለጸ ሲሆን የቀረቡ የሙያ ቅጾችን በማውረድ በተጠቀሰው መሰረት በመሙላት ከህዳር 8 እስከ ህዳር 23 ቀን 2018 ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወኪል አማካኝነት በመገኘት ሰነዱን እንዲያቀርብ አሳውቆ ነበረም። የገቢዎች ሰራተኞች በካሜራ የታገዘ ዩኒፎርም ሊለብሱ ነው ተባለም። የግልጸኝነትና ተጠያቂነትን ለማረጋገጥ የአዲስ አበባ ከተማ አስተዳደር ዘመናዊ ቴክኖሎጂዎችን ወደ ስራ አስገብቷል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከግብር ከፋዮች ጋር ግንኙነት የሚፈጥሩ ቁጥጥር የሚያደርጉ ሰራተኞች ላይ ትልቅ ለውጥ ማምጣቱን አሳውቋል። ከህዳር 24 ቀን 2018 ጀምሮ ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የቢሮው ሰራተኞች ቪዲዮ ካሜራ የተገጠመበት ዩኒፎርም ለብሰው ወደ ስራ ይሰማራሉ ተብሏል። ስሙ የቦዲ ዋርን ካሜራ ፕሮጀክት ሲሆን ከ100 ሚሊዮን ብር በላይ ወጥቶበታልም ተብሏል። ከኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ጋር በመተባበር የተሰራው ይህ አዲስ የካሜራ ቴክኖሎጂ በርካታ ጠቀሜታዎች እንዳሉት ተገልጿል። የቁጥጥር ባለሙያው የሚያደርገው ስራም በሙሉ በድምፅና በምስል ይመዘገባልም ተብሏል። የተቀረጸው መረጃ ወዲያውኑ ለዋና መስሪያ ቤት፣ ለቅርንጫፍ ጽህፈት ቤቶች በቀጥታ ይላካል የተባለ ሲሆን የቢሮ ባለሙያዎች በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤት ቁጥጥር የሚያደርጉ ሰራተኞች እያንዳንዱን እንቅስቃሴና የት አካባቢ እንደሚገኙ ይከታተላሉ ተብሏል። ከግብር ከፋዮች ጋር የሚያደርጉት ንግግር በሙሉ ስለሚመዘገብ ግልጽነትና ተጠያቂነትን ያረጋግጣል ነው የተባለው። ይህ እርምጃ በግብር አስተዳደር ስራዎች ላይ ያለውን ግልጸኝነትና ቅልጥፍናን እንደሚያሳድግ ይጠበቃል።
ዩኒቨርሲቲዎች በጸጥታ ስጋትና ተያያዥ ችግሮች ምክንያት ትምህርት ሚኒስቴር የመደበላቸውን ተማሪዎች ሙሉ በሙሉ መቀበል እንዳልቻሉ አሳወቁም። የመቀሌና አዲግራት ዩኒቨርሲቲ በትግራይ ክልል አልፎ አልፎ በሚስተዋሉ የጸጥታ ስጋቶችና በተያያዥ ገፊ ምክንያቶች ትምህርት ሚኒስቴር በ2018 የመደበላቸውን ተማሪዎች ቁጥር ሙሉ በሙሉ መቀበል አለመቻላቸውን አሳውቀዋል። የመቀሌ ዩኒቨርሲቲ የኮሙኒኬሽን ኃላፊ ያፌት ታደሰ በ2018 በትምህርት ሚኒስቴር ምደባ መሰረት በመደበኛ 2034 ተማሪዎች የተመደቡ ሲሆን በሪሚዲያል ፕሮግራም 624 ተማሪዎች መመደባቸውን ተናግረዋል። በጠቅላላ ወደ ዩኒቨርሲቲው ከተመደቡት 2658 ተማሪዎች መካከል ወደ ተቋሙ ገብተው ትምህርታቸውን እየተከታተሉ የሚገኙት 2410 የሚሆኑት ብቻ ናቸው ብለዋል። ቀሪዎቹ ማለትም 248 የሚሆኑት ደግሞ እስካሁን ድረስ በትምህርት ገበታቸው ላይ አልተገኙም ሲሉ ያፌት ታደሰ ተናግረዋል። ለዚህም ምክንያት የሆነው ደግሞ አንዳንድ ተማሪዎች በአዲስ አበባ ዩኒቨርሲቲ ከፍለው መማር የሚችሉ ስለመሆኑ እንዲሁም አንዳንዶች በቤተሰብ ጫና ምክንያት ርቀው እንዳይሄዱ ስለሚደረጉ ሊሆን ይችላል ሲሉ ጠቁመዋል። የአዲግራት ዩኒቨርሲቲ ተጠባባቂ ፕሬዝዳንት ገብረ ሚካኤል ወልደ ሚካኤል በበኩላቸው በ2018 ትምህርት ሚኒስቴር በመደበኛ 800 ተማሪዎችና በሪሚዲያል ፕሮግራም 4000 ተማሪዎችን ወደ ዩኒቨርሲቲው እንዲገቡ መመደቡን ተናግረዋል። በዚህም በመደበኛ ከተመደቡት ተማሪዎች ውስጥ አብዛኛዎቹ ወደ ዩኒቨርሲቲ ገብተዋል ያሉ ሲሆን በሪሚዲያል የተመደቡ ተማሪዎች ግን ሙሉ በሙሉ እስካሁን እንዳልገቡ አሳውቀዋል። ወደ ዩኒቨርሲቲ የተመደቡ ተማሪዎች ሙሉ በሙሉ እንዳይገቡ እንደ ገፊ ምክንያት የሚነሱት በክልሉ አልፎ አልፈው የሚታዩ የጸጥታ ስጋት፣ የትራንስፖርት ችግር፣ አንዳንዶች ደግሞ በግል በራሳቸው በአካባቢያቸው በሚገኙ የከፍተኛ ተቋማት የመማር ፍላጎት ስለሚኖራቸው መሆኑን የዩኒቨርሲቲው ተጠባባቂ ፕሬዝዳንት አሳውቀዋል። ነገር ግን ዩኒቨርሲቲዎቹ በሰሜኑ ጦርነት ምክንያት ጉዳት ደርሶባቸው የነበረ ቢሆንም በአሁኑ ወቅት በክልሉ ጊዜያዊ አስተዳደርና በፌዴራሉ መንግስት በተደረገ ድጋፍ ጥሩ በሚባል ደረጃ ሆነው አገልግሎት እየሰጡ እንደሚገኙ አሳውቀዋል። የሰላሙ ጉዳይ ለተማሪዎቹ አስጊ አይደለም ሲሉ አክለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከ2 ሚሊዮን ብር በላይ የሚያወጡ የመድኃኒትና የሕክምና ቁሳቁሶችን ለጤና ተቋማት ድጋፍ ማድረጉን የጤና ሚኒስቴር አሳውቋል። ሚኒስትሩ ባወጣው መግለጫ የምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ድጋፉን ለጤና ሚኒስቴር ደኢታም ፍሬህይወት አበበ ማስረከባቸውን ገልጸዋል። ፍሬህይወት የሃይማኖት ተቋማት ለጤናው ዘርፍ ወሳኝ አጋሮች መሆናቸውን በመጥቀስ የጤና ተቋማት የተለገሱትን መድኃኒቶችና ቁሳቁሶች ለታሰበላቸው ዓላማ እንዲያውሉ ጥሪ አቅርበዋል። ድጋፉ የተገኘው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ዋና ኃላፊ ኡስታዝ አቡበክር አህመድ አስተባባሪነት ሙስሊም ኤድ አሜሪካ ከሚባል ግብረሰናይ ድርጅት ነው ተብሏል። ድጋፉ የተደረገላቸው የጤና ተቋማት የአርሲ ዩኒቨርሲቲ ሆስፒታል፣ ፓዊ አጠቃላይ ሆስፒታል፣ አላማጣ አጠቃላይ ሆስፒታል፣ መሃል አምባ የመጀመሪያ ደረጃ ሆስፒታልና ዋቀዮ ጤና ጣቢያ ሲሆኑ ከተቋማቱ የተወጣጡ ተወካዮች የሕክምና ቁሳቁሶቹን ተቀብለዋል። ይህ ልገሳ ምክር ቤቱ ግንቦት 21 ቀን 2018 ዓመተ ምህረት በኡስታዝ አቡበክር አስተባባሪነት ከኦርፋን ኒድ አሜሪካ የበጎ አድራጎት ድርጅት የተገኙ ከ800 ሚሊዮን ብር በላይ ግምት ያላቸው የሕክምና ቁሳቁሶችን ለ5 የመንግስት ሆስፒታሎች ማለትም ለጅማ፣ ለገለምሶ፣ ለደሴ፣ ለወልቅጤና ለእንጌ ድጋፍ ማድረጉን ተከትሎ የመጣ መሆኑ ተገልጿል። በደሴ ከተማ በተከሰተ የትራፊክ አደጋ የ3 ሰዎች ሕይወት ማለፉ ተገለጸ። በደሴ ከተማ ሰኞ ገበያ ክፍለ ከተማ ቢለን ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የ3 ሰዎች ሕይወት ማለፉን የከተማው ፖሊስ መምሪያ ገልጿል። የደሴ ከተማ ፖሊስ መምሪያ 3ኛ ዋና ፖሊስ ጣቢያ ኃላፊ ኢንስፔክተር ፈቲያ ሐሰን እንደገለጹት ከቀኑ 10 ሰዓት አካባቢ የጭነት ተሽከርካሪ ቢለን አካባቢ በመገልበጡ የደረሰ አደጋ መሆኑን ገልጸዋል። አደጋው ታርጋ ቁጥር ኮድ 34761 ኢቲ በሆነ የጭነት ተሽከርካሪ መኪና የመገልበጥ አደጋ ምክንያት ተከሰተ መሆኑን ያነሱት ኃላፊዋ መረጃው እስከተጠናከረበት ጊዜ ድረስ 3 ሰዎች ሕይወታቸው ሲያልፍ 2 ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን አንስተዋል። በአደጋው በንብረት ላይ ጉዳት መድረሱን የተናገሩት ኃላፊዋም አክለውም የተሽከርካሪው ሾፌር በሕግ ጥላ ስር ሆኖ ሕክምና እየተከታተለ መሆኑን መግለጻቸውን ከደሴ ፋና ኤፍኤም ያገኘነው መረጃ ያመላክታል።
ህወሓት የቀበራቸውን ታንኮችና ከባድ መሳሪያዎች እያወጣ እንደሆነ ከትግራይ የደረሰን መረጃ አመላከተም። በትግራይ ክልል ጊዜያዊ አስተዳደርና በፌዴራሉ መንግስት መካከል አለመግባባቱ እያየለ በመጣበት በዚህ ጊዜ ህወሓት ለሁለተኛ ዙር ጦርነት እየተዘጋጀ እንደሚገኝ ከታማኝ ምንጮች ያገኘነው መረጃ ያመላክታል። የፌዴራሉ መንግስት ለትግራይ ህዝብ የሚላከው በጀት ለታጣቂዎች የደሞዝ ክፍያ ይውላል በሚል ለክልሉ የሚላከውን በጀት ሙሉ በሙሉ ካቋረጠ 2 ወር የተቆጠረ ሲሆን ክልሉ በከፍተኛ ነውጥ ውስጥ ይገኛል። በክልሉ ለጦርነት የሚረዱ ከባድና ቀላል መሳሪያዎችን ከማዘጋጀት አልፎ በተለያዩ ቀጠናዎች ምሽጎች እየተቆፈሩ እንደሆነ ነው ለማወቅ የተቻለው። የህወሓት ከፍተኛ አመራሮች ለፌዴራሉ መንግስት እጅ መስጠት ወይም መዋጋት አለብን በሚሉ ርዕሰ ጉዳዮች ላይ ከፍተኛ ምክክር ያደረጉ ሲሆን በጀቱ የማይለቀቅ ከሆነ ጦርነት የመጨረሻ መፍትሄ ተደርጎ መወሰዱን ለማወቅ ተችሏል። የፌዴራሉ መንግስት ህወሓት ከፌዴራል በሚላከው በጀት የአማራ ክልል ታጣቂዎችን ከማስታጠቅ አልፎ ከኤርትራ መንግስት ጋር በመሆን ጦርነት ለመክፈት ዝግጅት እየተደረገበት እንደሚገኝ በመግለጽ ይከሳል። በተመሳሳይ በትግራይና በኤርትራ እንዲሁም በሁመራ አካባቢዎች ሰሞኑን የተለያዩ ጦርነቶች መደረጋቸው ተዘገበ። በሱዳን ይንቀሳቀሳል ተብሎ የሚታመነው የህወሓት ታጣቂ ኃይል በወልቃይት አካባቢ በተከዜ ዘብ ታጣቂዎች ላይ ጥቃት ለመፈጸም መንቀሳቀሱ የተገለጸ ሲሆን በአካባቢው እስከ 30 ደቂቃ የዘለቀ የተኩስ ልውውጥ መደረጉ ተዘግቧል። በተመሳሳይ በህወሓት ታጣቂዎችና በትግራይ ሰላም ኃይል ታጣቂዎች መካከል በራያና በአፋር ክልል አጎራባች አካባቢዎች የተኩስ ልውውጥ መደረጉን ለማወቅ ተችሏል። የህወሓት ታጣቂዎች በራያ አካባቢ ፈጸሙት የተባለው የሰብአዊ መብት ጥሰት ለጥቃቱ ምክንያት ተደርጎ ተገልጿል። አስገድዶ መድፈር፣ የጅምላ ግድያም፣ የግዳጅ ውትድርና በህወሓት ኃይሎች የተፈጸመ እንደሆነ ታውቋል። እንዲሁም በምስራቅ ምዕራብ ትግራይ የኢሮብ ማህበረሰብ መኖሪያ መንደሮች ላይ የኢሮብ ሬዚስታንት ታጣቂዎች በኤርትራ ሰራዊት ላይ ጥቃት መክፈታቸው ታውቋል። የኢሮብ ህዝብን ከተደቀነበት የህልውና አደጋ ለመታደግ እንደተቋቋመ የሚገልጸው ታጣቂ ቡድኑ ከህወሓት አፈንግጦ ከወጣው የትግራይ ሰላም ኃይል ጋር ውህደት መፈጸሙ ይታወቃል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።